የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጪ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ። በተቀላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል።